ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርት እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩ። ኦንላይን መማር የምትፈልጉ ልጆች ታች ስልክ አለ ደውላችሁ መማር ትችላላችሁ። ትምህርቱንም የምሰጥባቸው ሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ ይሆናል። ዛሬ ይዤላችሁ የመጣው ሙሉ ቁጥሮችን በፊደል ማንበብ የሚለውን ይዤላችሁ መጥቻለሁ። እኔ ሳነብላችሁ እናንተ ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። በተረጋጋ መልኩ አነብላችኋለሁ። እንግዲህ የማትጽፉ እንድትጽፉ የማታነቡ እንድታነቡ ይዤላችሁ መጥቻለሁ። አሁን እንጀምር ወደ ትምህርታችን። እሺ የመጀመሪያችን አሁን ቁጥሮችን እናያለን ማለት ነው። እነዚህ በቀይ ማርከን የተጻፉት እነዚህ ሙሉ ቁጥሮች ናቸው ማለት ነው። ሙሉ ቁጥሮች ናቸው ማለት ነው። እሺ 10 20 30 40 50 60 70 80 90 100 እነዚህ ሙሉ ቁጥሮች ናቸው ማለት ነው። እስከ 100 ባለው ሙሉ ቁጥሮች ናቸው ማለት ነው። ለምሳሌ እነዚህን ዜሮዎችን እናጥፋቸውና ብናያቸው ምን ይሆናል ማለት ነው? 1 እስከ 10 ያሉ ቁጥሮች ይሆናሉ ማለት ነው። 1 እስከ 10 ባሉ ቁጥሮች ላይ ዜሮን ስንጨምር ምን ይሆናል? ሙሉ ቁጥር ይሆናል ማለት ነው። እነዚህ ደግሞ 200 300 400 500 600 700 800 900 1000 እነዚህ ደግሞ ልክ ቀደም እንዳሳየዋችሁ እነዚህን አሁን ካሳየዋችሁ ላይ እነዚህ ላይ ደግሞ አሁንም ድጋሚ 00 ስንጨምር ምን ይሆናል ማለት ነው? እነዚህን 200 300 እያልን የምንሄድ ይሆናል ማለት ነው። እሺ አሁን ፊደሎችን እኒ 10 የምንለው በፊደል አስር ይሆናል ማለት ነው። እንግዲህ አ ማለት ከአ ቤተሰብ የመጀመሪያዋ ናት። ስ ማለት ሰ ቤተሰብ ስድስተኛዋ፣ ረ ማለት ረ ቤተሰብ ስድስተኛዋ፣ 10 ይላል ማለት ነው። እንግዲህ 20 የሚለውን ቁጥር በፊደል ሀያ እንግዲህ ሀ ቤተሰብ የመጀመሪያዋ፣ ያ የቤተሰብ የአራተኛዋ፣ 20 እሺ 30ን እንይ 30 እንግዲህ ሰ ቤተሰብ የመጀመሪያዋ፣ ላ ለቤተሰብ አራተኛ፣ ሳ ቤተሰብ አራተኛ፣ 30 የሚል ይሰጠናል ማለት ነው። 40 የሚለውን እንይ 40 እንግዲህ አ ቤተሰብ የመጀመሪያ፣ ረ ቤተሰብ ስድስተኛ፣ ባ በቤተሰብ የአራተኛ፣ 40 እንግዲህ ቀጣይ 50 ሀ ቤተሰብ የመጀመሪያ፣ ም ቤተሰብ የስድስተኛ፣ ሳ ቤተሰብ የአራተኛ፣ 50 ይላል ማለት ነው። 50 ቁጥር የ60 ቁጥር ስናይ 60 እንግዲህ ስ ቤተሰብ ስድስተኛ፣ ል ለቤተሰብ ስድስተኛ፣ ሳ ቤተሰብ አራተኛ፣ 60 የሚል ይሰጠናል። የሰባን እንይ ሰባ እንግዲህ ሰ ቤተሰብ መጀመሪያ፣ ባ በቤተሰብ አራተኛ፣ 70 ይላል ማለት ነው። የ80ን ስናይ 80 ይላል። እንግዲህ ሰ ቤተሰብ መጀመሪያ፣ ማ ቤተሰብ አራተኛ፣ ኒ ቤተሰብ ሶስተኛ፣ ያ የቤተሰብ አራተኛ፣ 80 ይላል ማለት ነው። የ90 ስናይ 90 እንግዲህ ዘ ቤተሰብ መጀመሪያ፣ ጠ ቤተሰብ የመጀመሪያ፣ ና ቤተሰብ አራተኛ፣ 90 የመቶን ስናይ
መቶ መቶ እንግዲህ መቤተሰብ መጀመሪያ ቶ ተቤተሰብ ሰባተኛ መቶ ይሆናል ማለት ነው። መቶ ይሆናል ማለት ነው። አሁን ደግሞ የእነዚህን እናያለን ማለት ነው። 200 300 400 500 600 700 800 900 1000 የሚለውን እናያለን ማለት ነው። እሺ የ200ን እንይ። ሁለት መቶ ይሆናል ማለት ነው። እንግዲህ ሀ ቤተሰብ ሁለተኛ፣ ለቤተሰብ የመጀመሪያ፣ ተቤተሰብ የስድስተኛ ሁለት ይላል ማለት ነው። መቶ መቤተሰብ የመጀመሪያ፣ ተቤተሰብ የሰባተኛ መቶ እንግዲህ 200 ይሆናል ማለት ነው። 200 ይሆናል ማለት ነው። እንግዲህ ይቺ መቶ የምትለዋ የሁሉም ቢሆን ተመሳሳይ ነው። ተመሳሳይ እሺ ቀጣያችን 300 ነይ። ሶስት እንግዲህ ሰቤት ሰባተኛ፣ ሰቤተሰብ ስድስተኛ፣ ተቤተሰብ ስድስተኛ ሶስት መቶ መቤተሰብ የመጀመሪያ፣ ሰባተኛ እንግዲህ መቶ ይላል ማለት ነው። ይቺ መጀመሪያው ጋር እንዳነበቡት ይሄም ተመሳሳይ ስለሆነ መድገም አይጠበቅብንም። ስለዚህ 300 ይሆናል ማለት ነው። የ400ን ስናይ አራት ይላል። እንግዲህ ቤተሰብ መጀመሪያ፣ ቤተሰብ አራተኛ፣ ተቤተሰብ ስድስተኛ አራት ይሆናል ማለት ነው። 400 ይሆናል ማለት ነው። ቀጣያችን የ500ን እንይ። አምስት ይላል። እንግዲህ ቤተሰብ መጀመሪያ፣ ቤተሰብ የስድስተኛ፣ ሰቤተሰብ የስድስተኛ፣ ተቤተሰብ የስድስተኛ 500 ይላል ማለት ነው። የ600 ስናይ ስድስት መቶ ይላል። እንግዲህ ሰቤተሰብ የስድስተኛ፣ ደቤተሰብ የስድስተኛ፣ ሰቤተሰብ ስድስተኛ፣ ተቤተሰብ ስድስተኛ 600 ይላል ማለት ነው። እንግዲህ 700ን እናያለን ማለት ነው። ሰባት መቶ እንግዲህ ሰቤተሰብ መጀመሪያ፣ ቤተሰብ አራተኛ፣ ተቤተሰብ ስድስተኛ 700 የሚል ይሰጠናል። ወደ 800 ስንሄድ 800 ይላል። እንግዲህ ሰቤተሰብ ስድስተኛ፣ መቤተሰብ ስድስተኛ፣ ነቤተሰብ የስድስተኛ፣ ተቤተሰብ የስድስተኛ 800 የሚል ይሰጠናል ማለት ነው። ቀጣያችን የ900ን እንይ። 900 እንግዲህ ዘቤት የመጀመሪያ፣ ጠቤተሰብ የመጀመሪያ፣ የቤተሰብ የስድስተኛ፣ 900 ይላል ማለት ነው። የአንድ ሺን ስናይ አንድ ሺ ይላል። እንግዲህ አንድ ማለት ቤተሰብ መጀመሪያ፣ ቤተሰብ ስድስተኛ፣ ደቤተሰብ ስድስተኛ፣ ቤተሰብ የስድስተኛ 1000 ይላል ማለት ነው። የዛሬ ትምህርታችን ይህን ይመስላል። ቀጣይ ባለው ቪዲዮ ውስጥ ከምንገናኝ በያላችሁበት ሰላም ሁኑልኝ።